እግዚአብሔር የጽዮንን ሴት ልጅ በቁጣው ደመና እንዴት ጋረዳት! ከሰማይ ወደ ምድር የእስራኤልን ክብር ወርውሮ ጣለው። በቁጣው ቀን የእግሩን መቀመጫ አላስታወሰም። የያዕቆብን መኖሪያ ሁሉ እግዚአብሔር ያለ ርኅራኄ ዋጣቸው። የይሁዳን ሴት ልጅ ምሽጎች በቁጣው አፈረሳቸው። መንግሥቷንና መሳፍንቷን በማዋረድ ወደ ምድር ጣላቸው። በጽኑ ቁጣው የእስራኤልን ቀንድ ሁሉ ሰበረ። ጠላት በተቃረበ ጊዜ ቀኝ እጁን ወደ ኋላ መለሰ። በዙሪያው ያለውን ሁሉ እንደሚበላ እሳት በያዕቆብ ላይ የእሳት ነበልባል ነደደ። እንደ ጠላት ቀስቱን ገተረ። ቀኝ እጁ ተዘጋጅታለች። ለዓይን ደስ የሚያሰኙትን ሁሉ እንደ ጠላት አረዳቸው። በጽዮን ሴት ልጅ ድንኳን ላይ ቁጣውን እንደ እሳት አፈሰሰ። እግዚአብሔር እንደ ጠላት ሆነ፣ እስራኤልንም ዋጠ። ቤተ መንግሥቶቿን ሁሉ ዋጠ፣ ምሽጎቿን አፈራረሰ። በይሁዳ ሴት ልጅ ለቅሶንና ሰቆቃን አበዛ። ማደሪያውን እንደ አትክልት ስፍራ ባዶ አደረገ፣ መሰብሰቢያ ስፍራውን አፈረሰ። እግዚአብሔር ጽዮንን ዓመት በዓሎቿንና ሰንበታቷን እንድትረሳ አደረጋት። በጽኑ ቁጣው ንጉሡንና ካህኑን እጅግ ናቀ። እግዚአብሔር መሠዊያውን ናቀ፣ መቅደሱንም ተወ። የቤተ መንግሥቶቿን ቅጥሮች ለጠላት አሳልፎ ሰጠ። በዓመት በዓል ቀን እንደሚደረገው በእግዚአብሔር ቤት በኃይል ጮኹ። በጽዮን ሴት ልጅ ዙሪያ ያለውን ቅጥር እግዚአብሔር ለማፍረስ ወሰነ። የመለኪያ ገመድ ዘረጋ፣ ከማጥፋትም እጆቹን አልሰበሰበም። ምሽጎችና ቅጥሮች እንዲያለቅሱ አደረገ፣ በአንድነትም ጠፉ። በሮቿ ወደ ምድር ሰመጡ፣ የብረት መወርወሪያዎቻቸውን ሰባበረ፣ አጠፋቸው። ንጉሷና መሳፍንቶቿ በአሕዛብ መካከል ተማርከው ተሰደዋል። ሕጉ ከእንግዲህ አይኖርም፣ ነቢያቶቿም ከእንግዲህ ከእግዚአብሔር ራእይ አያገኙም። የጽዮን ሴት ልጅ ሽማግሌዎች በምድር ላይ በዝምታ ተቀምጠዋል። በራሳቸው ላይ ትቢያ ነሰነሱ፣ ማቅም ለበሱ። የኢየሩሳሌም ወጣት ሴቶች ራሳቸውን ወደ ምድር ዝቅ አደረጉ። ዓይኔ በለቅሶ ደከመ፣ ነፍሴ በውስጤ ተሰቃየች፣ ልቤም በሐዘን ፈሰሰች። በከተማይቱ መንገዶች ላይ ሕዝቤ ተደምስሰዋልና ልጆችና ሕፃናት ደክመዋልና። በከተማይቱ መንገዶች ላይ እንደ ቆሰሉ ሰዎች ሲደክሙ በእናታቸው ክንድ ላይ ነፍሳቸው በመውጣት ላይ ሳለች እንጀራና የወይን ጠጅ የት አለ እያሉ እናቶቻቸውን ይጠይቃሉ። የኢየሩሳሌም ሴት ልጅ ሆይ ስለ አንቺ ምን ማለት እችላለሁ? ከምንስ ጋር አወዳደርሻለሁ? ድንግሊቱ የጽዮን ልጅ ሆይ አጽናናሽ ዘንድ በምን ልመስልሽ እችላለሁ? ቁስልሽ እንደ ባህር ጥልቅ ነው፣ ማንስ ሊፈውስሽ ይችላል? የነቢያቶች ራእይ ሐሰትና ከንቱ ነው። ምርኮኛነትሽን ለማስቀረት ኃጢአትሽን ይገልጡ። የሚሰጡትም የትንቢት ቃል የሚያሳስትና ከመንገድ የሚያወጣ ነው። በአጠገብሽ የሚያልፉ ሁሉ እጃቸውን ያጨበጭቡብሻል። የውበት መደምደሚያ፣ የምድር ሁሉ ደስታ የተባለች ከተማ ይህች ናትን? እያሉ ራሳቸውን በመነቅነቅ በኢየሩሳሌም ሴት ልጅ ላይ ያሾፋሉ። ጠላቶች ሁሉ በአንድ ላይ አፋቸውን በኃይል ከፈቱ፣ ጥርሳቸውን እያፏጩ አሾፉ፣ እንዲህም አሉ፣ ውጠናታል። የናፈቅነው ጊዜ ይህ ነበር፣ ኖረንም ልናየው በቃ። እግዚአብሔር ያሰበውን አደረገ፣ ከረጅም ጊዜ በፊት የተናገረውን ቃሉን ፈጸመ። ያለ ርኅራኄ አፈረሰሽ። ጠላት በስቃይ ላይ እንዲደሰት የጠላቶችንም ቀንድ ከፍ ከፍ አደረገ። የሕዝቡ ልብ ወደ እግዚአብሔር ጮኸ። የጽዮን ሴት ልጅ ቅጥር ሆይ ቀንና ሌሊት እንባሽ እንደ ወንዝ ይፍሰስ። ለራስሽ ዕረፍትን አትስጪ፣ ዓይኖችሽ ከማንባት አያቋርጡ። የሌሊት ሰዓት ሲጀምር ተነሺ፣ በሌሊት ጩኺ። በእግዚአብሔር ፊት ልብሽን እንደ ውሃ አፍስሺ። በየመንገዱ ዳር ላይ በረሃብ ስለወደቁት ስለ ልጆች ሕይወት እጆችሽን ወደ እርሱ አንሺ። አቤቱ እግዚአብሔር ሆይ እይ፣ ተመልከትም። በማን ላይ እንዲህ አድርገህ ታውቃለህ? በውኑ እናቶች ሕፃኖቻቸውን ተንከባክበው ያሳደጓቸውን ልጆች ይብሉን?
ካህኑና ነቢዩስ በእግዚአብሔር ቤተ መቅደስ ውስጥ ይገደሉን? በየመንገዱ አቧራ ላይ ወጣትና ሽማግሌ በአንድነት ወደቁ። ወይዛዝርቴና ጎበዛዝቴ በሰይፍ ተገደሉ። በቁጣህ ቀን ገደልሃቸው፣ ያለ ርኅራኄም አረድሃቸው። በበዓል ቀን ለግብዣ እንደምትጠራ ሽብርን ከየአቅጣጫው በእኔ ላይ ጠራ። በእግዚአብሔር የቁጣ ቀን ማንም አላመለጠም ወይም አልተረፈም። የተንከባከብኋቸውንና ያሳደግኳቸውን ጠላቴ አጠፋብኝ።